በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተባረካችሁ በክርስቶስ ሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ ፍቅር የሰጣችሁ ሕያው መንፈስ ቅዱስ ያተማችሁ ሀብተ ወልድ ስመ ክርስትናን የሰጣችሁ ጌታችን መስቀል ላይ በተሰቀለ ጊዜ በደልን ሲከፍል ላይ የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ ሰላም ለእናንተ ይሁን። እንደምቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ለዘላለም ባንነብ ሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንደ ሰብአ ሰገል የሚለው መርሃ ግብራችን ያው እንዳያችሁት ብዙ ማስታወቂያዎችን እየሰራን ነው። ነገ ተነገ ወዲያ እስከ ሐሙስ ድረስ ማታ ማታ በአጋፔ በተለያዩ ቲክቶክ ሚዲያዎች ይተላለፋል። እናንተ ቤተሰቦች እንግዲህ ይሄ በዓል ይሄ ፕሮግራም የእናንተ ነው። እንደ ሰብአ ሰገል የአጋፔ ቤተሰቦች መርሃ ግብር ነውና ይህንን መርሃ ግብር እንድትሳተፉ ወደ እናቱ ወደ ድንግል ወደ ሕፃኑ ወደ መድኃኒታችን እንደ ሰብአ ሰገል ዕጣን ወርቅ ከርቤ ይዘን እንድንመጣ የሚያስፈልገንን ነገር ትናንትና ማሳወቅ ያለሁኝ ለቤተክርስቲያናችን ለወልቂጤ ማርያም እኔን ካህኑን ዘማሪውን ሰባኪውን እኔን የመሰሉ ብዙ አባቶች ብዙ ብፁዓን አባቶች ብዙ አቡነ መልከጼዴቅን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስን እነዚህን ሁሉ ወልዳ ያሳደገች ለሕዝብ የሰጠች ቤተክርስቲያን ናት። ጥንታዊ ቤተክርስቲያን ናት። እሷን ትመረቃለች ዘንድሮ። ትልቅ ቤተክርስቲያን ሕንፃ ናት፣ አይታችኋታል። እሱን ለማስመረቅ እና መብራቶቹን ለማሟላት ነው እግዚአብሔር ፈቅድ የምንሰራው። መብራቶቹን ሂሳብ ከ30 ሺህ ብር ጀምሮ እስከ 500 ሺህ ብር የሚፈጀውን ከግሩፕ ላይ አስቀምጫለሁ። ግሩፕ ላይ ያላችሁ እንግዲህ የምትችሉትን አድርጋችሁ እንድትቀላቀሉ ጠይቃለሁኝ። አካውንቱ ፊት ለፊት በተቀመጠው ፖስተር ላይ ተቀምጧል፣ ቤተክርስቲያኒቱ አካውንት እና የምታደርጉትን ነገር በ9114138 ስልኬ ላይ ያሳውቁኝ። ላይቭ ስትሪም ላይ ለመናገር ሰዎችን ለማስተባበር እንዲያገዘን ቀድማችሁ የምታደርጉ ሰዎች በጣም ትጠቅሙናላችሁ። ምክንያቱም ቀድሞ የሚያደርግ ሰው ሌሎችን ለማነሳሳት ያግዘናል። ስማችሁ እንዲነሳ ባትፈልጉም በስመ ክርስትናችሁ በልጆቻችሁ ስም ማድረግ ትችላላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። የእናቱና የሕፃኑ ረድኤት በረከት ለሁላችሁ ይሁን። ዛሬ የምንማረው ራስ ወዳድ ጸሎት ምን እንደሚመስል ነው። ይገርማችኋል። አንድ አባት ታሪክ ስለ አንድ ቅዱስ አባት ታሪክ እያነበብኩኝ ነበርና ገዳማዊ አባት ነው። ወደ ባቱ ከገባ በኋላ በእግዚአብሔር ፊት መንፈሳዊ ሰው እንዲሆን ራሱ ላይ ያተኮረ ጸሎት አብዛኛው ሰዓት በዛ ይቆይ ነበርና አንድ ቀን መንፈስ ቅዱስ ምን አለው? ጸሎትህ ይሰማል፣ ግን ብዙ ዘመን ይፈጃል አለው። ለምንድን ነው ጸሎቴ ተሰምቶ የሚሰማ ከሆነ ብዙ ዘመን የሚፈጅብኝ ሲለው ራስ ወዳድነት አለው እና ራስህ ላይ ብቻ ነው የምትጸልየው። ይህን ጊዜ ማስተዋል ጀምሮ ያደረገውን ነገር የአባት ያው ታሪኩን እያነበብኩ ነበር። የጌታችን ስለ ጸሎት ሲያስተምረን እንዴት ብለን እንጸልይ ባሉት ጊዜ ደቀ መዛሙርቱ አባታችን ሆይ ወይም አቡነ ዘበሰማያት የሚለውን ጸሎት እንድንጸልይ አስተማረን። አይታችሁ ከሆነ ጸሎቱ የወል ጸሎት ነው፣ የጋራ ጸሎት ነው እና ሰንበት ቤት ተማሪ ያለው አንድ ወጣት ልጅ ትንሽ ለየት ያለ ነገር ያደርጋልና አባታችን ሆይ በሰማያት የምትኖር የሚለውን ጸሎት እሱም ቀይሮት በራሱ አባቴ ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ የዕለት እንጀራችንን ስጠን ዛሬ እያለ ይጸልያል ማለት ነው። አጠገባችን አንድ ወዳጅ ነበር፣ አባ ነው፣ አሁን መነኩሴ አባ ነው እና ምን እያልክ የጸለይክ ነው አለው። የጸለይኩ ነው እኮ አለ። ይህ እኮ ጸሎት የጋራ ጸሎት ነው፣ የማህበር ጸሎት ነው፣ እኛ እኮ ማህበር ነን ብሎ አስተካከለው። ይገርማችኋል፣ በጊዜው ነገሩ አልገባኝም ነበረ፣ ግን እየቆየ ሲመጣ ለካ ጸሎት ማለት የበለጠ ማህበርን የወከለ ሲሆን በጣም ትልቅ መንፈሳዊ ኃይል እንዳለው ተረዳ። ከዚህ ቀደም ስለ አንድነት በተማርናቸው ትምህርቶች ላይ 2 እና 3 ሆነን ስንቆም ለብቻ ከመቆም እንደሚበልጥ አልተማርንም? ትዝ ይላችኋል። ጌታ ኢየሱስ ራሱ 2 እና 3 ሆናችሁ ብትሆኑ እኔ ከእናንተ ጋር እሆናለሁ አላለንም? 2 ሆነን ስንጸልይ አንድ ሆነን ከመጸለይ እንደሚበልጥ አልተነጋገርንም?
ለምን መሰላችሁ? በውስጣችን ያለው ቦንድ ፍቅር የሚባለው ያሳሰርን ኃይል ጸሎቱ ጉልበት እንዲኖረው ወደ ላይ እንዲሄድ መሰላል እንዲዘረጋለት በመላእክቱ ጥና ወደ ላይ እንዲያደርግ ያደርገዋል። ለምን? መካከላችን ፍቅር አለ ማለት ነው። አብረን መቆም ችለናል። እንግዲህ ሰው አብሮ መጸለይ ከቻለ አብሮ መጸለይ አለበት። ካልቻለ ደግሞ ጸሎቱን የፍቅር ማድረግ አለበት። ያ ማለት የራሱን ጉዳይ ትንሽ ያቆይቶ በሌሎቹ ጉዳይ ላይ በደንብ መጸለይ ያለበት ማለት ነው። አሁን መነሻ ላይ እንዳነሳሁት ያ አባት ይጸልይ የነበረው ስለ ራሱ ቅድስና ነው። ግን ወደ በረሃ ሲገባ፣ ወደ ምነና ሲገባ ለሀገር እንዲጸልይ፣ ለወገን እንዲጸልይ፣ ለአመንዝሮች፣ ለዘማን እንዲጸልይ፣ ኪስ አውላቂ ለሆኑ ሌቦች እንዲጸልይ፣ ለጨካኝ ባለስልጣኖች እንዲጸልይ፣ ለሀገር መሪዎች እንዲጸልይ፣ ለዳተኛ እረኞች እንዲጸልይ፣ እናት አባት የሌላቸው ሕፃናት ልጆች እንዲጸልይ፣ ባል ለሞተባት ባልቴት እንዲጸልይ፣ ለተገፉ ለሚያለቅሱ ግፏን እንዲጸልይ ነው እግዚአብሔር ወደዛ ይወሰደው። እሱ ተልኮ ተረስቶት ነበር። ራስ ማንነት ያንን ያስረሳል ካልቻልንበት። በእኛ ጉዳይ በጣም ብዙ ነው። እኛ ራሳችንን በደንብ እናውቀዋለን። ገበናችንን እናውቃለን። ምን እንደጎደለን እናውቃለን። የራሳችንን ጉዳይ ምስጥ የሚያደርገን በደንብ ስለምናውቀው ነው። ግን መንፈሳዊ ሰው ደግሞ ሌላውንም ማውቃል። ሌላውም ሰው ችግር ሊገባው ይገባል። እያችሁ አሁን ተቀምጠን ያለን ተመልከቱ። ዩክሬን ሩሲያ ጦርነት አላል። ሰላማዊ ሰዎች በፖለቲከኞች ምክንያት ይመታሉ፣ ሀገራቸውን ጥለው ይሄዳሉ። ታውቃላችሁን? በጣም የሚገርማችሁ በዚህ በዩክሬን ጦርነት በሩሲያ ጦርነት የኃይል ማዕከል ነው የሚመታው። ቀዝቃዛ በረዶ በሆነ ሲዝን ላይ መብራት ሲጠፋ ሰው ይሞታል ማለት ነው። ይሄ ስቃይ ሊሰማን ይገባል። ግድ እኛ አጠገብ መሆን የለባችም ያን ሊሰማን። አያችሁ፣ ፍልስጤምና እስራኤል መካከል ግጭት አለ፣ ጦርነት አለ። ብዙ ህዝብ ያልቃል፣ ብዙ ህዝብ ይጎዳል። ለእስራኤል ልጆች ለፍልስጤም ልጆች መጸለይ ያለብን ሊሰማን ይገባል። ሱዳናውያን አይታችኋል፣ ተከፋፍለው ነው ያሉት። ጦርነት አለ። ለሱዳን ህዝቦች መጸለይ ያለብን ጎረቤቶቻችን ናቸው፣ ወዳጆቻችን ናቸው። ኢትዮጵያውያን አይታችኋል፣ በጎሳ ተከፋፍለው እርስ በርሳቸው ይዋጋሉ። አገሩ ሰላም ነው፣ ትምህርት ቤት ልጆቻችን መሄድ ይችላሉ፣ እኛ ሰላማዊ ነን፣ ጥሩ ሀገር የምንኖረው ብለን ሌሎችን ሰዎች እና ችግረኞችን መርሳት አይገባም። የጸሎቱ ሀሳብ ጸሎት ራስ ወዳድ መሆን የለበትም። እያችሁ እግዚአብሔር የሚሰማው ጸሎት የፍቅር ጸሎት፣ እግዚአብሔር በባህሪው ፍቅር ስለሆነ የፍቅርን ጸሎት ቶሎ ይመልሳል። የሐዋርያት ሥራ ላይ ስታነቡ ስምዖን ጴጥሮስ በታሰረ ጊዜ በቤተ ክርስቲያን ታላቅ ጸሎት ይደረግ ነበረ። ጸሎታቸው አጭር ናት፣ ግን በህብረት ነው የሚጸልዩት። ከዛ እግዚአብሔር መልአክ መጣና ሰንሰለቱን ከፍቶ ወይኔውን ከፍቶ ሰንሰለቱን ፈቶ ስምዖን ጴጥሮስን ቀጥ አድርጎ ወደ እነዛ ሰዎች ይዞት መጣ። ለምን መሰላችሁ? ያ ጸሎት ኃይል ያገኘው በህብረት ነው የሚጸልዩት። ፍቅር ተኮር ጸሎት ነው። ራበን፣ ጠማኝ፣ ጥሩ ልብስ ስጠኝ፣ ጥሩ መኪና ስጠኝ አይደለም የሚሉት። ጥሩ መርከብ ስጠኝ፣ ይመቸኝ አይደለም ያሉት። አባታችን መምህራችንን ፍታልን፣ የእሱ ሐዘን ሐዘናችን፣ የእሱ መታዘን መስራታችንን ብለው የስምዖን ጴጥሮስ መንፈስ ሰምቷቸው በፍቅር መንፈስ ስለጸለዩ በአንዴ ተሰሙኛል። በአንዴ ልጅ ስጠኝ ያለው ደግሞ ዘካርያስ ከብዙ ዘመናት በኋላ ጸሎቱ ተሰማ። ራሱ ላይ ያተኮረ ጸሎት ነው የጸለየው። አባት አድርገኝ፣ ልጅ ስጠኝ። ይኸውላችሁ ልጅ ስጠኝ ራሱ መልክ አለው። ለምሳሌ ሐና በእግዚአብሔር ፊት ልጅ ስጠኝ ብላ ጸልያለች፣ ግን ከሰጠኝ እሰጥሃለሁ ብላለች። የጸሎቱ መልስ ፍቅር አለው። ስጠኝና እንካፈለው፣ እኔ በእናትነት ልደሰት፣ አንተ ደግሞ እሱን ውሰድ። ፍቅር ነክ ጸሎት ስለነበረ በዓመቱ ወንድ ልጅ ወለደች። ዘካርያስ ግን ልጅ ስጠኝ፣ ከሰው እኩል አድርገኝ፣ ሌሎቹ ወልደው ሌሎቹ ካህናት ወልደው ሌሎቹ እኛ መክነን እንዴት ብሎ ራሱ ተኮር ጸሎት ሊጸልየው ብዙ ዘመን ፈጅቶ የተመለሰለት። ጸሎት እኮ ይመለሳል። ግን ብዙ ጊዜ እኛ ራሳችን ላይ ብቻ ተኩረን ስንጸልይ ብዙ ጊዜ ሊፈጅ ይችላል። ይመልሳል እግዚአብሔር። ለምን? እኛ መሰራት የሚያስፈልገን ሰዎች ነው። ፍቅር ግን ሲኖረን ግን ፍቅር የእኛን ጸሎት ያፋጥነዋል። አንድ ግብፃዊ አባት ቄስ ነውና ሴት ልጁ በካንሰር ታማሚ ናት
እና ብዙ ጊዜ የሚጸልየው ለሰዎች ለበሽተኞች ይዞር ይጸልያል። በየቤቱ እየሄደ ለታመሙት በቃ የሁሉም ሰው ህመሙ ነው። ስቃዩ ቤት ውስጥ ያለው የልጁ ካንሰር መታመም ያማዋል፣ ግን እነዛ ሰዎችን ስቃይ ግን አላስረሳው እና አንዲት እናት ለመጸለይ በሄደበት እመቤታችን መታ የሴት ልጁን ካንሰር አክማለት ሄደች። ይገርማቸው ሲመለስ ልጁ ድና ጠበቀችው። እሱ እጁን ሌሎች በሽተኞች ላይ እየዘረጋ ነው። የሌሎች በሽተኞችም ህመም እየተሰማው ነው። እንዴ ይበቃኛል የራሴ ችግር አላለም። ፍቅርን ማዕከል የሚያደርግ ጸሎት ትልቅ መልስ አለው። እግዚአብሔር ልጅ ስንጸልይ አባታችን የሚለው ጸሎት ሲያስተምረን ጸሎትን የወለምን አረገው ፍቅር እንዲሰማን ነው። በዛ ጸሎት ውስጥ ሌሎቻቸውን ሰዎች እንድናስብበት ነው። ለዓለም ሁሉ ህዝብ ውክልና ይዘን የምንጸልየው ክርስቶስ ለሞተለት ህዝብ ሁሉ ነው የምንጸልየው። አባታችን ሆይ ስንል አባት ለሆነላቸው ሰዎች ሁሉ ነው የምንጸልየው። ኃጢአታችንን ይቀበለን ስንለው ለበደሉ ሰዎች ነው የምንጸልየው። እንጀራችንን ስጠን ስንለው ለብዙ ረሃብተኞችም ጭምር ነው የምንጸልየው። ወደ ፈተና አታግባን ስንል ሰዎችን ሁሉ ህፃናትን ጨምሮ ወጣቶችን፣ ሽማግሌዎችን ወክለን ነው የምንጸልየው። አያችሁ፣ ጸሎት በራሱ ፍቅር ማዕከል አድርጎ የተሰራ ጸሎት ነው እና የእግዚአብሔር ልጆች የተወደዳችሁ ብሩካን ቤተሰቦቼ እንዴት ነው የምትጸልዩት? ጸሎታችሁ ውስጥ ምንድን ነው ያለው? በራስ ጉዳይ መጠመድ ብዙ ጊዜ አሁን የ21ኛው ክፍለ ዘመን እምነት ራስ ተኮር እምነት ነው። የዌስተርን አመለካከቶች በጣም ወደ ኢትዮጵያ እየገቡ ስለመጡ ራስ ተኮር ናቸው ብዙዎቹ እና እኔ ብቻ አይደላኝ የሚል አይነት ስሜት ያለው ጸሎት ነው የሚጸልየው። እኔ ብቻ አይደላኝ። ለምሳሌ ለሀገራችን መሪዎች መጸለይ እንዳለብን አናስብም። የሚገርማችሁ ሰሞኑን ሚዲያ ላይ እያየሁ ነበረ። ለሀገር መሪ መጸለይ እንደ ነውር ተቆጥሮ ሲታይ፣ ሌላው ሀገር ብትሄዱ አቡዳቢ ይመስለኛል ያየሁት ወይ ዱባይ በሙባረክ ጊዜ ነበረና አባ ሼኖዳና ሙባረክ የቤተክርስቲያኑ በር ላይ ፎቶቸው ተለጥፏል። ዱባይ ላይ ሰዎች ታግዙኛላችሁ፣ እውነቴን እንደሆነ የሙባረክና የፖፕ ሼኖዳ ፎቶዎች አሉ ቤተክርስቲያን በር ላይ። ፖፕ ሼኖዳ መሪያችን፣ የመንፈሳዊ መሪያችን አባታችን፣ ሙባረክ ደግሞ የሀገራችን ፖለቲካ መሪ ነው ብለው ነው። ቤተክርስቲያኒቷ በዚህ ልክ ነው ለመሪዎቿ የምትጸልየው። መሪዎቿ እኮ ሙስሊሞች ናቸው፣ ግን ትጸልይላቸዋለች። ያ ጸሎት ደግሞ መሪዎችን ልብ ያቀናል። አሁን ሰሞኑን ግብፅ ሀገር ወርጄ የሰማሁትን ነገር ልንገራችሁ። አልሲሲ የሚባሉት መሪ በጣም ክርስቲያኖች ይወዷቸዋል። ለክርስቲያኖች ይመቻሉ ብለው ማለት ነው። ይህንን መሪ የሚመች ያደረገው የክርስቲያኖች የራሳቸው ጸሎትና ቅንነት ነው። ለመሪዎቻቸው መጸለያቸው። ለመሪዎቻችን ሳንጸልይ በሃይማኖት መድረካችን ብንኮንናቸው ምን ዋጋ አለ? መለኮት ነዋ መሪ የሚያደርግ። እያችሁ ለሰው ፍቅር ሊሰማን ይገባል። ለእስላሙ፣ ለክርስቲያን፣ ላመኑ ላላመኑ፣ እንደ ቤተክርስቲያናችን እንደ ኦርቶዶክሳዊ ቤተክርስቲያናችን ጸሎቷን አልሰማችሁ? በእንተ ቅዱሳት የሚል ጸሎት አልሰማችሁም? ዲያቆኑ የሚጸልየው ለነፋሳቱ፣ ለውሃው፣ ለጎርፉ፣ ለወንዙ፣ ለሚሄዱ ለመንገደኞች፣ ለሞቱ፣ ለሽማግሌዎች፣ ለካህናት፣ ለምዕመናን፣ አዲስ ለሚያምኑ ክርስቲያኖች፣ ለንዑሳነ ክርስቲያን፣ ለሁሉም ነው የሚጸልየው። ፍቅር ይህንን ያደርጋል። አያችሁ፣ ፍቅር አቃፊ ነው። ፍቅር አጃርት እንኳን ያቅፋል። ፍቅር ለሁሉም መጸለይ ያስፈልጋል። ስንጸልይ መለኮት መሪዎችን ምርጥ መሪ ያደርጋቸዋል። አባቶችን ምርጥ አባት ያደርጋቸዋል። ዝም ብለን በሶሻል ሚዲያ እየነቀፍናቸው የጻደብናቸው ብንመጣ ምንም ቀላያን ነው የሚጠራው። በቃ ነቀፋ፣ ክፋት፣ ቁጣ ነው የሚጠራው። ሰላም እንዳይመጣች። እንደ መንፈሳዊ ሰው ግን ጸሎታችን ራስ ተኮር፣ ራስ ወዳድ ከመሆን ይልቅ ፍቅር ተኮር መሆን አለበት። አንዳንድ ቅዱሳን አባቶች የራሳቸውን ጉዳይ እየተዉ በሌላ በሀገራቸው በሕዝባቸው ጉዳይ ላይ ጸልየው የሚዘጓሉ ጸሎታቸው። እግዚአብሔር የነሱን ውብ አድርጎ ይሰራላቸው። የሰማኑ በልባችን ጻፈልን። እግዚአብሔር ልጆች መንፈስ ቅዱስ ይባርካችሁ፣ ብዙ ፍሬ ብናፈራበት ያድርግልን። እግዚአብሔር ቸርነት የእናታችን ቤታችን ምሕረት በረከት የመላእክት ጥበቃ አብሮን ይሁን። እንደ ሰብአ ሰገል የሚለውን መርሐ ግብራችን እንዳትረሱ።
ቀሲስ አሸናፊ ገብረ ማርያም ነኝ። ላይክና ኮሜንት አባዮች ስለምትወዱ ዘራችሁን ይባርክ። ሰላም